አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆነም ብለው በጣም ብዙ ሰዎች ተቆጡ በጣም ብዙ ሰዎች ስሜታቸውን ገለጹ በጣም ብዙ ሰዎች ሰድበውኛል ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ ያበረታቱ ነበር ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ ሶስተኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ እንዲሁም እመጣለሁ። ምን አባሽ ልትሆኚ እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረዳ አላልኩኝም። አክሱም ሰው ታረዳ አላልኩኝም። በአክሱም ሙስሊሞችም እየተፈጸመ ያለው ሰብአዊ መብት ጥሰት ነው። በትግራይ ክልልም በአማራ ክልልም በወለጋም በአፋርም የትም ብትሄዱ እየሰማን ያለነው ነገር የሰብአዊ መብት ጥሰት ነው። አለቀ። እየመረጣችሁ የምታለቅሱ እየመረጣችሁ የምትቃወሙ እየመረጣችሁ የምትነጫነጩ ከሆነ አያካቱ ወድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለውላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ውድ ቤተሰቦቼ እንዴት ናችሁልኝ? እናንተ አማን ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ ሸጋ ከኛ ጋር አልহামዱሊላህ ثم አልহামዱሊላህ። እንግዲህ ዛሬም የተለያዩ ቪዲዮዎችን ሪአክት የምናደርግ ይሆናል። በተለይ ከአዶናይ ጋር በተያዘ ብዙ ቪዲዮዎች እየተሰሩ ይገኛሉ። እንደገና ደግሞ እሱም ምላሽ ሰጥቶበታል። ባለፈው ለአርሲ ድምጽ በሆነበት ቪዲዮ ምላሽ ይዞልን ካች ብሏል። በቅርብ ለቀቀው ነው የምንመለከት ይሆናል። እስቲ እንዴትኛን ለማስረዳት ምን አይል ዙራ ጥምጥም እንደሄደና አላስፈላጊ የሆኑ ነገሮችን እያነሳ እኛን ለማስረዳት ማለት ነው እስቲ የምንመለከት ይሆናል። ለማንኛውም እስቲ ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉት፣ እስቲ ቻናሉን ሰብስክራይብ አድርጉት እንዳታልፉት። አንዳችሁም ሰብስክራይብ ሳታደርጉ እንዳትወጡ እያስጠነቀቅኳችሁ አይደለም እየነገርኳችሁ ነውና ሰብስክራይብ አድርጉ፣ ቻናሉን እናሳድግ ለማለት ነው። ውድ ቤተሰቦች ያስባችሁታል እናንተ 3-4 አመት እስካሁን 50 ሺህ ላይ መቆየት ምን የሚሉት ነው? እንደው ይሄንን ነገር እንደው ባዳ እንዳይሰማን ተጠንቀቁ እና ሰብስክራይብ አድርጉ ለማለት ነው። ውድ ቤተሰቦቼ በተቃራኒው ደግሞ ጆን ዳንኤል ያው ባለፈው ለአክሱምንና አርሲን እኩል አድርጎ ፍትሃዊ በሆነ መልኩ ድምጽ ሲሆን ተመልክተናል ማለት ነው። ይሄ ትልቅነት ነው የሚያሳየው ማለት ነው። አያችሁ እኔ አሁን ተነስቼ እቺን ብቻ ብናገር ትላንትና ይሄንን ስላልተናገርኩኝ ምን ይሉኛል? ይሉንታው እንኳን ማለት እኮ ነው ፈጣሪን ካልፈራው እንኳን አንተ ይሉንታው እንኳን ለዚህ ይገባል። ገባ? ይሉንታ ሰው ምን ይለኛል የሚለው ነገር ሊያሳስበን ይገባል። ብዙ ጊዜ ይሄ እየጠፋ በመምጣቱ ነው ብዙዎች ሴቱና ወንዱ እዚህ ሶሻል ሚዲያ ላይ እንደፈለገ ይሆናል ማለት ነውና ይሉንታ በጣም አስፈላጊና ወሳኝ ኢምፖርታንት የሆነ ነገር ነው እና እሱ ነገር ይዞታል ልጁ ማለት ነው። ከዛም ባሻገር ሌሎች ቪዲዮዎችም አሉ። እናንተ ብቻ እስከ መጨረሻ ተከታተሉ፣ አብራችሁን ቆዩ። ሐሳባችሁን ደግሞ በኮሜንት ሴክሽን ሼር ማድረግ ትችላላችሁ። ትላንትና ያቀረብኩላችሁ መስጂድም ደግሞ ትላንትና ላያችሁት ድንገት ይሄንን ቪዲዮ የምታዩት ካላችሁ ማለት ነው ይሄንን መስጂድ አግዙን እያሉን ነው ጀማዎቹ ማለት ነው። ይሄንን መስጂድ ሙሉውን እችላለሁ የምትሉን ካላችሁ ኦር ደግሞ እኔ ድንጋን ማምጣት እፈልጋለሁ አሸዋን ማምጣት እፈልጋለሁ የምትሉን ደግሞ ትንሽ እኮ ነው። በነገራችን ላይ አንድ በዛ ከተባለ ከ3 እስከ 4 ሲኖ ድንጋይ ነው። ከ3 እስከ 4 ሲኖ ድንጋይ ነው። እንደዛው አሸዋም ደግሞ 1 ሲኖ አሸዋ ብቻ ብዙ እንዳይመስላችሁ። አንዳንድ ብትይዙም ችግር የለውም። ቤተሰብ ሆናችሁ በተለይ ወንድማማቾች ካላችሁ እህትማማቾች ካላችሁ ዲያስፖራዎች እንግዲህ ብዙ ነገር ሰርተናል አብረን እና አንዱ ድንጋይ ሲያቀርብ አንዱ ደግሞ አሸዋን ማቅረብ ይችላል ማለት ነው። እቺን ተቀበሉ ለማለት ነው። በዚህ በዋትስአፕ እና በቴሌግራም ፕላስ በኢሞ ደግሞ እኔ ማግኘት ይችላልላችሁ ለማለት ነው። አስቡበት። እንግዲህ ጆን ዳንኤል በጣም በሚገርም ሁኔታ ፍትሃዊ ስለሆነ ብቻ አካውንቱ ሪፖርት ተደርጎበት ሊያዘጉበት ማለት ነው። ቪዲዮን አስጠፍቷል። ኦሬዲ ቪዲዮ ጠፍቷል። ግን አሁን ላይ ደግሞ ቻናሉ አደጋ ላይ እንዳለ ነው እየነገረን ያለው ማለት ነው። የዚህ ሰዎች ክፉነትን ተመልከቱ። የዚህ ሰዎች ክፉነት ሁሌም በዳይ ሆነን እንኖራለን። ወዳላ አንልም። ከመበደል ከመጨቆን ከመበደል ከመግፋት
ወዳላ አንልም የሚሉ ሰዎች እንግዲህ በሚችሉት ነገር ተረባርበው እየሰሩ ነው የሚገኙት። በጣም የሚያሳፍር ማለት ነው። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ፣ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች፣ እኔን የምትወዱኝ ሰዎች፣ ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። ወንድ ልጅ እንደዚህ ነው። ወንድ ልጅ እንደዚህ ነው። ተመልከተልኝ። ይሄ ብቻ እንዳይመስላችሁ አካውንቱን ቪዲዮን ማስጠፋት ብቻ ሳይሆን አካውንቱን ሪፖርት አድርጉ ዋርኒንግ ማሰጠት ብቻ ሳይሆን ላይቭ ሲገባ ሁላ እየዛቱበት ነው። እናገኛለን እያሉት ማለት ነው። አንተ አስመሳይ፣ አክሱም ሰው ታረደ፣ አክሱም ድምፅ ምትሆን። ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። እኔ አልሰራውም እንደዛ የሚል ቪዲዮ። ኮተት ብሎክ ፋሚሊ ሞዴሬተሮች ብሎክ ማይ ፋሚሊ ብሎክ። አያችሁ ትመጣለህ፣ ቆይ ትግራይ ትመጣለህ፣ ጉድህን እናሳያለን እያሉት ነው። ላይፍ ሲገባ ጠብቆ እየዛቱበት ነው። እሱም ፍራቻ የለበትም ልጁ። እመጣለሁ ምን ታመጣላችሁ ብሏቸዋል። ተመልከት እንግዲህ ይሄን ኃይል እየተባለ ይሄን ኃይል እየተዛተበት ይሄን ኃይል ግፍ እየደረሰበት ለሙስሊሞች ድምጽ እየሆነ ነው። ኢቭን እቺ ልጅ ማለት ነው። እቺ ልጅ ብዙ ጊዜ በምትፖስተው ነገር አንስማማም። በተለይ ከሴቶች ጋር በተያያዘ ፌሚኒዝም ምናምን የሚባለው ነገር ትከተላለችና አንቀበላትም። ብዙ ጊዜ የምትፖስተውን ነገር አክሰፕት አናረግም። ዛሬ በዚህ መልኩ ነው ድምጽ የሆነችው እቺ ሴትዮ ማለት ነው። በዚህ መልኩ ነው ድምጽ የሆነችው። እስቲ ላስመለከታችሁ ቪዲዮን። የሆነ ወታደር ያልሆኑ ያልታጠቁ ሰዎች ናቸው የሞቱት የተገደሉ። ማይ ሆል ፖይንት ደግሞ ይሄ ነበረ። ሲጀመር ቤተክርስቲያንና መስጊድ አንደር ኖ ሰርከምስታንስ መነካት የለባቸውም። አለቀ። የሰዎች መብት ሲነካ ጾታን የምንመርጥ ከሆነ ሃይማኖትን የምንመርጥ ከሆነ ዘርን የምንመርጥ ከሆነ እዛ ክልል ላይ ወይም እዛ አካባቢ ላይ ያለውን ሲቹዌሽን አለመረጋጋት ምናምን እንደ ኤክስኪውዝ የምናስቀምጥ ከሆነ ይጫወቱብናል። አሁንም በሁለቱም ሳይድ መገዳደሉ አይቆምም። ለጦርነት ደግሞ ጦርነት ነው ብለን ልናወራ የምንችለው በወታደሮችና በወታደሮች መካከል ያለ ግጭት ብቻ፣ በታጣቂና በታጣቂ መካከል ያለን ግጭት ብቻ ነው ጦርነት ልንለው የምንችለው። ወታደሮች፣ ታጣቂዎች ቤተክርስቲያን ሄደው፣ መስጊድ ሄደው፣ ትምህርት ቤት ሄደው፣ ሆስፒታል ሄደው የሚጨፈጭፏቸው ሰዎች ንጹሃን ናቸው፣ ሲቪሊያን ናቸው። ዘራቸው ምንም ይሁን ሃይማኖታቸው ምንም ይሁን ሰው ነው። በትግራይ ሲደረግ የነበረውን ነገር በጦርነት ነው ብለን ልናስቀምጠው አንችልም። ዘር ጭፍጨፋ ነበር። ሴት ሁላችንም አስተሳሰባችን መመርመር ያለብን ይመስለኛል። አርሲ ኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለው የሰብአዊ መብት ጥሰት ነው። በአክሱም ሙስሊሞችም እየተፈጸመ ያለው ሰብአዊ መብት ጥሰት ነው። በትግራይ ክልልም በአማራ ክልልም በወለጋም በአፋርም የትም ብትሄዱ እየሰማን ያለነው ነገር የሰብአዊ መብት ጥሰት ነው። አለቀ። እየመረጣችሁ የምታለቅሱ፣ እየመረጣችሁ የምትቃወሙ፣ እየመረጣችሁ የምትነጫነጩ ከሆነ አያችሁ፣ እየመረጣችሁ የምትቃወሙ ከሆነ እየመረጣችሁ የምትነጫነጩ ከሆነ አለች። እዛ ጋር እየተበደለ ያለው ትግራይ አክሱም ላይ እየተበደለ ያለው ሰው ነው። በአርሲም የተጨፈጨፈው ሰው ነው። በዘር በቀለም በሃይማኖት ለይቶ ድምጽ መሆን ትክክል አይደለም ነው እያለች ያለችው እቺ ሴትዮ። ይሄ አዶናይ የሚባለው ቲክቶከር የዚህችን ልጅ ያህል ማሰብ ተሳነው ማለት ነው፣ አቃተው ማለት ነው። አስቡት ዛሬ ምን ብሎ ቪዲዮ እንደሰራ እኔ በጣም ነው የገረመኝ። ወላሂ በጣም ነው የገረመኝ። በቃ የሆነ የህፃናቶች ያልተማሩ ሰዎች የሚናገሩት ነገር እንደዚህ ነኝ እንደዚህ
ግልጽ ነው የሚታየው ነገር ለማስተባበል ሳይሆን አስመስሎ ለመውጣት ለማምለጥ ያው ሰሞኑ በሱ ላይ እንግዲህ ዘመቻዎች ተከፍተዋል። ሙስሊሞች አንፈልግህም ብሎት አንፎሎ ያደረጉ የአንፎሎ ዘመቻ ይዞበታል። አደረጉ አላደረጉ እሱ አይመለከተንም። ያው ቢያደርጉም ነገ መልሶ ያደርጉታል። እሱ ብዙም ቦታ የሚሰጠው ነገር አይደለም። ግን እንደ ሰውኛ የአዶናይ አስተሳሰብ በጣም የወረደ መሆኑና አንድ እምነት ያዳላ መሆኑን ተረድተናል ማለት ነው። አዶናይን አንፈልግም ያሉበትን ምክንያት ይሄንን ነው። እዛ ጋር ስለ አርሲ ሳነሳ ስለ አክሱም ሳይሰማ ቀርቶ ነው እስከዛሬ ወደ 9 ጁማዎች ሳይሰግዱ ሲቀሩ ተከልክሎ ሲቀሩ መስጂድ የላችሁም ተብሎ መስጂድ መስራት አትችሉም፣ አዛን ማለት አትችሉም፣ ተሰብስባችሁ መስገድ አትችሉም፣ ኢቭን ተወልዳችሁ ባደጋችሁበት ምድር መቀበር አትችሉም ተብሎ ከ40 እና 50 ኪሎ ሜትር በላይ ተጉዞ ጀናዛቸውን ይዞ ተጉዞ የቀብር ስነ ስርዓታቸውን እየፈጸሙ እንዳሉ ሳያውቅ እንዳላወቀ ሆኖ ሰምቶ ባልሰማ ማለፉ በጣም ነው የገረመኝ። በጣም ማለት ነው። እንደ ሰውኛ እንደ ኢትዮጵያዊነታችን እንደ አብሮ እየኖረን እንዳለን ሰዎች ሶሻል ሚዲያ ላይ እንዳለን ሰዎች ደግሞ በጣም ትልቅ ትዝብት ነው ያስተዛዝበናል ማለት ነው። እስቲ እዚህ ጋር የሚናገረውን እንስማ። እስቲ እዚህ ጋር ያለውን ስሙት። ሰላም ጋይስ እንደምን አላችሁ? አሁን ያው ዝናብ እየመታን ያለው ትንሽ ምክር ልሰጣችሁ ፈልጌ ነው። ዝናብ ይመታል፣ ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያደርጋችኋል፣ ዝቅ ያደርጋችኋል። ይህ ደግሞ ህይወት ይባላል ጋይስ። እዚህ ዓለም ላይ የሚቆይ ነገር የለም። ልክ እንደዚህ ዝናብ ሁሉም ነገር ጊዜያዊ ነው፣ መጥፋቱም አይቀርም። ህይወት ውብ የሚያደርጋት ደግሞ ይህ ነው። እንግዲህ ሰሞኑ ያለበትን ሲቹዌሽን ለመግለጽ ሞክሯል። ከዝናቡ ጋር አድርጎ ለመግለጽ ሞክሯል ማለት ነው። ሰዎቹ ያው አንፎሎ ያደረጉት እሱ 6 ሚሊዮን ነው ምናምን አክብሮ አልቆየም። እንግዲህ ወዳው ወደ 5.9 ገባ። አሁንም እየሄዱበት ነው ልጆቹ፣ ሰዎቹ እየሄዱበት ነው። ዛሬ አሁን በቅርብ የለቀቀውን ቪዲዮ ደግሞ እስቲ አሁን በቅርብ የለቀቀውን ደግሞ ስለ አርሲና አክሱም ብሎ የለቀቀውን ደግሞ እስቲ ቪዲዮ ላሳያችሁ። እስከ መጨረሻ አድምጡት፣ እስከ መጨረሻ እዩት ቪዲዮውን። ትንሽ ቪዲዮ ረዘም ሊልባችሁ ይችላል፣ ግን እስከ መጨረሻ እዩት። ምን አይል ዙራ ጠምጥም እንደሄደ እኛን ለማስረዳት ማለት ነው። እዚህ ላይ ማንሳት የማያስፈልጋቸው ነገሮችንም እያነሳ እንግዲህ ተናግሯል እና እስቲ ተመልከቱ። ለማንኛውም እኛም የመሰለን እናነሳበታለን። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎቹን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንጻር ካለኝ ታዋቂነት አንጻር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ፣ እኔ ማግዛቸው፣ እኔ ሰፖርት ማረጋቸው፣ ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም።
እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የስራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ 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 እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም እማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ እማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበት ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ ይችላልው? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ
ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ ግን እወቁልኝ አንድ አዶናይ ነኝ አንድ ሰው ነኝ እኔ እሺ አንድ አዶናይ ነክ ሁለት አይደለም አንድ ነክ እናቃለን የአርሲ ጊዜ ለአርሲ ድምጽ ስትሆን ሁለት ሆነ ነው ሁለት አዶናይ ነበርክ እስከ ዛሬ ከሁለት ወር ያለፈ ግፍና በደል በሙስሊሞች ላይ እየተሰራ እስካሁን ሳሰማ ቀርተ ነው አሁን አዶናይ እውነቱን ለመናገር ሳሰማ ቀርተ ነው አንድ ቪዲዮ መስራት አቅቶህ ነው አንድ ቪዲዮ መስራት ልክ ለአርሲዎች ወተ አንዴ እንደዚህ ብለ እንደሰራ መስራት አቅቶክ ነው ወይ እሺ ለአርሲ ድምጽ እንድትሆን ያደረጉክ ለአርሲ ድምጽ ሆን ብሎ የጠየቁክ ሰዎች እንዴት ነው አግሪመንቱ ምን አይነት ነበር እኛም በዛ መልኩ እንምጣሽ የሚጠቅም ከሆነ ለማለት ፈልጌ ነው ስለ ስርዓት ባለው መልኩ ቢሆን ብትነግሩኝ ጥሩ አይደለም ወይ በዚህ መልኩ ባይሆንስ ደስ አይልም ወይ ብለ ስትናገር እነሱ በምን መልኩ መጥተውብህ ነው እነሱ በምን መልኩ ነው ለአርሲ ድምጽ ሆነ ያሉክ እስቲ ንገረን በዛ መልኩ እንምጣ እስቲ አንተ እንደነገርከን እንግዲህ ላይቭ ላይ ያለ መጡና ነገሩክ አስረድኩ ኮሜንት ላይ ማለት ነው ላይቭ ላይ ያለ ማለት ነው እስካሁን አንተ ከሁለት ወር ያለፈ በአክሱም ሙስሊሞች ላይ ሲሰራ እስካሁን ኢትዮጵያ ውስጥ ሆነ ይሄንን ሳሰማ ቀርተ ነው ድምጽ ለመሆን አብዛኞቻችን እኛ ሙስሊሞች ድምጽ ያልሆነ አለብዬ አላስብም እኔ ቲክታክ ላይም ሆነ እኔ ሶሻል ሚዲያ ፕላትፎርም ላይ ይሄንን ሳሰማ ቀርተ ነው ዛሬ እኔ 6 ልጆች አሉኝ 4 እንደዚህ ነኝ እኔ አዳዶናይ አይመለከተንም ይሄ አይመለከተንም እኛ እናቅም ይሄ ስለዚህ ነገር እኮ አይደለም ስንት ሰው እየቀለብክ ነው ስንት ነው እያስተዳደርክ ነው ያንተን እጅ የሚጠብቁ ስንት ሰዎች አሉ ስንት ልጆች አሉ አይደለም የጠየቅንክ ለምን ለአርሲ እንደዛ ድምጽ ስትሆን ለአክሱምስ ለምንድን ነው ድምጽ መሆን የከበደ የአርሲውን ሲሪየስ አድርገ የአክሱሙን እንዴት ነው ያረከው ጆክና ያረከው የሆነ ቀልድ ነገር ነው ያረከው እንደዛ አይመስልም አሁን እንደዛ አይመስልም ዞሮ አንተም ኦርቶዶክስ ነህ ዞሮ አንተም እንትን ነህ ትግራይ አይኔ ምንም አትቀየርም መቼም ለአክሱም ሙስሊሞች ድምጽ ያልሆንኩበት ምክንያት ይሄ ነበር ብለ ይሄን ሁሉ ዙራ ጥምጥም መሄድ አያስፈልግም ነበር እኮ አንድና አንድ ሆነ ማሳየት ነው ኦር ደግሞ አልሆነም ብለ ግልጽ አድርገ መናገር ነው አትፍራ ለፎሎ የምትኖር ሰው ነህ ማለት ነው አየህ ይሄ ነው ችግር ከሰው በላይ ከሰው ችግር በላይ ከሰዎች የሚፈሰው ደም በላይ ከሰው ጨፍጨፋ በላይ የሚያሳስበው ፎሎ ነው ማለት ነው ይሄ ነው እንደዚህ አይነት ሰው ነህ ማለት ነው ስለዚህ ይሄን ሁሉ ዙራ ጥምጥም መሄድ አያስፈልግም እኛን ለማስረዳት ኦር ባንተ ላይ የተጀመረውን ዘመቻ ለማስቆም ማለት ነው አሁንም ድምጽ አልሆንክም እኮ ለአክሱም አሁንም ድምጽ አልሆንክም የሚገርመኝ ነገር ማለት ነው መሆንም አትፈልግም አንተ ትዋሻለህ እውነቱን ለመናገር ማለት ነው ትዋሻለህ አብዛኛው ያልሆናችሁም እያልከ ነው አብዛኛው አብዛኛው ስለሆነ ነው መጥቶ አንተ ለምን አልሆንክም ለምን እንደዚህ ተናገርክ ብሎ እየተቆጡ ያሉት እንግዲህ ውድ ቤተሰቦቼ እንዳያችሁት ነው ምን አይል ወረኛ እንደሆነ ይሄ ልጅ ማለት ነው ምን አይል ወረኛ እንደሆነ እንዳያችሁት ነው ለማንኛውም ቪዲዮ ይሄን ይመስል ነበር በሌላ ቪዲዮ ተመልሰን የምንገናኝ ይሆናል እንዴት አያችሁት እናንተ ሐሳባችሁን በኮሜንት ሴክሽን መግለጽ ትችላላችሁ እንግዲህ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ